አሐዱ አምላክ አሜን። ስንክሳር ዘወርኃ ታኅሣሥ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 29 በዚች ቀን የከበረና የተመሰገነ ታላቅ የልደት በዓል ሆነ። የጌታችንና የመድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከከበረች ድንግል ማርያም የተወለደባት ዕለት ከበዓላት ሁሉ ተለይታ ከፍ ከፍ ያለች ናት። የቤተ ክርስቲያን መምህራን አባቶቻችን የከበረ የልደትን በዓል በሁለት ቀኖች ያከብሩ ዘንድ በምክራቸው ተስማሙ። ከወደ ኋላ ባለ በ28 ሌሊቱ የልደት በዓል ነው። በ29 መዓልቱ ጳጉሜን 6 በሆነ ጊዜ በዚያች ዓመት የልደት በዓል በ28 በመዓልት ይከበራል። ጳጉሜን 5 ከሆነ ግን በ29 ይሆናል። ስለዚህ የበዓላት ሁሉ ራስ የሆነ የከበረ የልደት በዓል በሁለቱ ቀኖች እንዲከበር አዘዙ፣ ወሰኑ። የበዓላት ራስ ስለሆነ ስለ ከበረ የልደት በዓል የከበረ ወንጌል እንዲህ አለ። በንጉሡ በሄሮድስ ዘመን በይሁዳ ዕፃ በቤተልሔም ጌታ ኢየሱስ በተወለደ ጊዜ እነሆ የፍልስፍና ሰዎች ከምስራቅ መጥተው ወደ ኢየሩሳሌም ደረሱ። ኮከቡን በምስራቅ አይተን እንሰግድለት ዘንድ መጥተናልና የተወለደው የአይሁድ ንጉሥ ወዴት ነው እያሉ። እሊህ ፈላስፎች ከበለዓም ወገን ናቸው። እነርሱም በከዋክብት የሚፈላሰፉ ናቸው። በመጽሐፋቸው በበለዓም መጽሐፍም የአይሁድ ንጉሥ ሊወለድ እንዳለው ተጽፏል። እርሱ በለዓም ከያዕቆብ ኮከብ ይወጣል ከእስራኤልም ንጉሥ ብሎ ነበርና ይቅር ባይ እግዚአብሔርን በረቀቀ ጥበቡ አለበማቸው፣ በሚያምኑበትም ሳባቸው። እነርሱ ከዋክብትን በመጠባበቅ የሚፈላሰፉ ናቸውና ይህንንም ኮከብ ገለጠላቸው። ባዩትም ጊዜ ደስ አላቸው። መልኩ በብዙ አይነት ልውጥ ነውና ሕፃን የታቀፈች ድንግል ብላቴና ይመስላል። እርሱም በቀን ይጓዛል፣ በሌሊትም ይሰወራል። ከሰውም ሲገናኙ ይሰወርና ሲቆሙ በሌላ አንጻር ይገለጥላቸዋል። እነርሱም ወደ ኢየሩሳሌም ሲደርሱ ያ ኮከብ ተሰወራቸው፣ እጅግ አዘኑ፣ የሚያደርጉትንም አላወቁም። ከዚህም በኋላ ወደ ኢየሩሳሌም ከተማ ገብተው ስለተወለደው ንጉሥ ጠየቁ። የሊህም ሰዎች ቁጥራቸው 30,000 ነው። ነገስታቱ ሶስት ናቸው። ለእያንዳንዱ ንጉሥ 10 ሺህ ሰራዊት አለው። ንጉሥ ሄሮድስም በሰማ ጊዜ ደነገጠ። ኢየሩሳሌም በመላዋ ከእርሱ ጋር ደነገጠች። የካህናት አለቆችና የሕዝቡን ጸሐፊዎች ሁሉ ሰብስቦ ክርስቶስ በየት ይወለዳል ብሎ ጠየቃቸው። በይሁዳ ዕፃ ቤተልሔም ነው አሉት። በነቢይ እንዲህ ተብሎ ተጽፏልና የኤፍራታ ዕፃ ቤተልሔም አንቺም ከይሁዳ ነገሥታት አታንሽም፣ ወገኖች የእስራኤልን የሚጠብቅ ንጉሥ ከአንቺ ይወለዳልና። ከዚህም በኋላ ሄሮድስ ሰብአ ሰገልን በጭልታ ጠርቶ ኮከቡ የታየበትን ዘመን ከነሱ ተረዳ። ሄዳችሁ የዚያን ሕፃን ነገር እርግጡን መርምሩ፣ ያገኛችሁትም እንደሆነ እኔም መጥቼ ይሰግድለት ዘንድ በእኔ በኩል ተመልሳችሁ ንገሩኝ ብሎ ወደ ቤተልሔም ሰደዳቸው። የነገራቸውንም ሰምተው ከንጉሡ ሄዱ። እነሆ በምስራቅ ያዩት ኮከብ ወደ ቤተልሔም እስኪያደርሳቸው ይመራቸው ነበር። ሕፃኑ ካለበትም ዋሻ ላይ ደርሶ ቆመ። ኮከቡንም ባዩ ጊዜ እጅግ ደስ አላቸው። ወደ ቤትም በገቡ ጊዜ ሕፃኑን ከእናቱ ከድንግል ማርያም ጋር አገኙት። ወድቀውም ሰገዱለት። ሳጥናቸውንም ከፍተው ወርቅ፣ ከርቤ፣ ዕጣን፣ እጅ መንሻ አቀረቡለት። በእግዚአብሔርም ፈቃድ ዮሴፍ እመቤታችን ቅድስት ድንግል ማርያም ሕፃኑ ጌታ ኢየሱስን በዚያች ዕለት ወደ ቤተልሔም መጡ። ስለዚህም ሰብአ ሰገል አገኟቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስ ያለ ናዝሬት በሌላ ቦታ አላደገምና ከተወለደም ዕድሜው 2 ዓመት ሆኖት ነበር። አምላክ ነውና ስለ መንግስቱ ወርቅን ገበሩለት። ክህነትም ገንዘቡ ነውና ዕጣንን ገበሩለት። ማኅሌ ለሆነ ሞቱ ምልክትም ከርቤን ገበሩለት። ወደ ሄሮድስም እንዳይመለሱ በሕልም ነገራቸው። በሌላ መንገድም ወደ አገራቸው ተመልሰው ገቡ። አምላክ በሥጋ ስለመገለጡ አዋጅ ነጋሪዎችና ሰባኪዎች ሆኑ። ይህችም ዕለት ነቢዩ ኢሳይያስ ትንቢት ስለ እርሷ የተናገረላት ናት። እንዲህ ብሎ እነሆ ድንግል ጸንሳ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከእኛ ጋር ማለት ነው። ስለዚህችም የከበረች ድንግል ነቢይ ሕዝቅኤል እንዲህ ብሎ ትንቢት ተናገረ። እግዚአብሔርም አለኝ፣ ይህች በር ተዘግታ ትኖራለች፣ አትከፈትም፣ የሚገባበትም የለም። የእስራኤል ፈጣሪ እግዚአብሔር እንደተዘጋች ይገባባታልና ተዘግታ ትኑር አለ። ነቢዩ ዳንኤልም አለ፣ ሌሊት በራእይ ያየሁ፣ እነሆ ታላቁ እንደ ሰው ልጅ በሰማይ ደመና መጣ፣ ዘመኑን ወደሚያስረጅ ደረሰ። ከፊቱም አቀረቡት። የዘላለም አገዛዝ ጌትነት መንግስት ተሰጠው። ሕዝቡና አሕዛቡ ሁሉ መንደረው የሚኖሩትና ነገዱም ነገስታቱም ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው። መንግስቱም የማያልፍ የማይጠፋ ነው። ዳግመኛም ኢሳይያስ እግዚአብሔር እንደኔ የሥጋ መጋረጃ በመጋረድ ተገለጸልኝ አለ።
አሁንም ደግሞ አዲስ ሰማይ አዲስ ምድር ሰራ ዘንድ አለኝ አለ። ሁለተኛም ከእሴይ ስር በትር ትወጣለች፣ ከእርሷም ጽጌ አበባ ይወጣል አለ። ዳግመኛም ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና፣ ይኸውም ስልጣን በጫንቃው የሆነ ክርስቶስ ነው። ስሙም ድንቅ መካር፣ የዘላለም አባት፣ የሰላም አለቃ ይባላል አለ። ኤርምያስም አለ፣ እግዚአብሔር እንዲህ አለ፣ በዚያን ወራት ለዳዊት ብርሃንን አወጣለሁ፣ በምድርም የቀና ፍርድን ያደርጋል፣ እግዚአብሔርም ያመኑበትን ያድናቸዋል። ኤልሳዕም እንዲህ አለ፣ እግዚአብሔር ከሰማይ ይወርዳል፣ በእስራኤል ልጆች አደባባይን በመመላለስ ለሕዝቡ እውነትን ያስተምራቸዋል። ከአብርሃም ልጅነት ልዩ ከሆኑ ወገኖች በቀር አሕዛብ ሁሉ ይታዘዙለታል። ናሆም ነቢይም እንዲህ አለ፣ እግዚአብሔር በእኔ አርአያ ይመጣል፣ ልብሱም እንደ ልብሴ ነው። ነቢዩ ኢዩኤልም እንዲህ ተናገረ፣ የእግዚአብሔር ዙፋን የሆነች ብላቴና ድንግልን አየሁ፣ እርሷም እንደ እሳት ያልባት ነበር። ስለ እርሷም ይህች ማናት ብዬ ኪሩብን ጠየቅኩት። ከአዳም ልጆች የተመረጠች የእግዚአብሔር ዙፋን ይህች ድንግል ናት። በእርሷም የተጎሳቆሉ አሕዛብ ይድናሉ፣ ለአመነባትም ረድኤትና መጠጊያ ናት። ዳዊትም በመዝሙሩ እንዲህ አለ፣ እግዚአብሔር አንተ ልጄ ነህ፣ ዛሬም በተዋህዶ ወለድኩህ አለኝ። ለምነኝ፣ አሕዛብን ርስት አድርጌ እሰጥሃለሁ፣ ግዛትህም በመላው ዓለም ነው። ዳግመኛም አለ፣ ቀዳማዊ ወልድ በኃይል ቀን ካንተ ጋር ሳለው ከአጥቢያ ኮከብ በፊት ከሆድ ወለድሁ። እንደ መልከ ጼዴቅ ሥርዓት አንተ የዓለሙ አገልጋይ ካህን ነህ ብሎ እግዚአብሔር ማለ፣ ከማለም አይጸጸትም። ቤዛ ይስሐቅ በግ ከእህቱም ዕፀ ሳቤቅ እንደተገኘ፣ ለእስራኤልም በበረሃ ውስጥ ከእህቱ ማለት ውሃ እንደፈለቀ፣ የደረቀች የአሮን በትርም እንደለመለመችና እንዳፈራች፣ በሶምሶንም እጅ ውስጥ ከአህያ መንጋጋ አጥንቷ እንደፈሰሰ፣ እንዲሁ የጌታችን ልደት በእህቱም ድንግልና ሆነ። በጸጳጦስ ውስጥ እሳት እንደነደደች እጺቱም እንዳልተቃጠለች፣ እንዲሁ የመለኮቱ እሳት ድንግልን አላቃጠላትም። ለእርሱም ከቸር አባቱ ከማያዊ መንፈስ ቅዱስ ጋር ጌትነት፣ ክብር፣ ምስጋና ሰጊድ ከእርሱ ጋር በትክክልነት ይገባል ለዘላለሙ አሜን። ሰላም ለልደትከ እግዚአ ምህረት ወሳል ላለ ኩሉ ፍጥረት ወላለ እስራኤል እንዘ ይትፌሳ አፉየ በጽድቀ ዝንቱ በዓል ለሂሩትከ አኮቴት ያወስ በቃል ወለ መንግስትከ ስብሃት ይብል። ሰላም ለልደትከ ጥንተ ሆሄያት አልፋ በከርሰ ማርያም ድንግል ርሳት ዓለም ዘኢለከፋ እምሂሩትከ መዋኢት ዘኢይትረከብ ሱታፋ በገዳመ ልብ ዘምእመናን እምጽንፋ እስከ ጽንፋ ምሉአት እምስትፍስት አህደርከ በተስፋ። ሰላም ለልደትከ እሳተ መለኮት በላይ እምልምልምት እጽ እንተ ኢትውኢ ስብሃተ ልደትከ ዝንቱ ሀበ ያስተሪ በወይነ ማህሌት እንተ ይቀዱ ገዛኢ ትኩዝ ይትፌሳ ወህሙም ይጥኢ። ነገስተ ሳባ ወአረብ ጋዳ ያመጹ በሐሲስ ወያበው አምሃ ነገስተ ደስያት ወተርሴስ ዘትቤ ትካት በእንተ ክርስቶስ ሀበ ወለደት ድንግል ነአ ዳዊት ንጉስ። በዚህች ዕለት ከኤፍሬም ወገን መስፍኑ ኢያሱ ተወለደ። እርሱም ለእስራኤል ልጆች ከጥላት ሰልፍ መድኃኒት ሆኖ ያዳናቸው ነው። የጌታችንም መወለድ ለአዳምና ለልጆቹ መድኃኒት ሆናቸው። የእርሱም የቀድሞ ስሙ ሆሴዕ ነበረ። እስራኤልን ከአማሌቅ ጦርነት በራፌድ ባዳናቸው ጊዜ ኢያሱ ተብሎ ተጠራ። ይህም አዳኝ ማለት ነው። ሙሴም ከሞተ በኋላ እግዚአብሔር መረጠውና ለእስራኤል መስፍን አድርጎ ሾመው። ልዩ ከሆኑ አሕዛብም ጦርነት አዳናቸው፣ ርስታቸውንም አወረሳቸው። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚህች ዕለት የከበሩ የያዕቆብ፣ የፈሊስ፣ የሌላው ሰማዕት የቴዎድሮስ መታሰቢያቸውን በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የሮሃ ንጉሥ አቃሪዎስ አረፈ። የእርሱም ግዛት በሶሪያ አገር ሳርሚን በምትባል ክፍል ነው። እርሷም ሮሃ ናት። ጣዖትን የሚያመልክ ሆኖ ኖረ። መጻጉዕም ነበረ። ለባለ መድኃኒቶችም ገንዘቡን ሁሉ ሰጥቶ ሊያድኑት አልቻሉም። የክብር ባለቤት ጌታችን ኢየሱስ ክርስቶስ በሽተኞችን በማዳን አጋንንትን በማስወጣት የዕውሮችን ዓይኖች በመግለጥ ሙታንን በማስነሳት የሚሰራውን ድንቅ ተአምራቱን በሰማ ጊዜ እንዲህ ሲል ወደ እርሱ ላከ። የሰውን ሥጋ ለብሰህ በኢየሩሳሌም የተገለጥክ የእግዚአብሔር ልጅ ምስጋና ይድረስህ። ከእርሱ ሳትለይ ወደታች ለላከህ ለቸር አባትህ ምስጋና ይድረሰው። አንተ የምትስተካከለው ክርስቶስ እንደሆንክ በሕሊና የለገለጠልኝ መንፈስ ቅዱስም ምስጋና ይሁን። ያለ ወንድ ዘር በድንግልና ለወለደችህም እናትህ ምስጋና ይሁን። ለሚያምኑብህ ሁሉ ሰላምታ ይድረሳቸው። እኔም በአንተ አምኜ ከንቱ ጣዖትን ከማምለክ አንተን ወደ ማምለክ ተመለስኩ። በእኔ ላይም ንጉሥ ትሆን ዘንድ ሀገርንም ትባርክ ዘንድ ከበሽታዬም ታድነኝ ዘንድ ከኃጢአቴም ታነጻኝ ዘንድ
ወደኔና ጌታዬ ሆይ የከበረ ስምህን አይሁድ ሲጠሉ ለአንተ በኢየሩሳሌም መኖር ምን ያደርግልሃል? በከንቱ ለምን ትደክማለህ? መካር ያጡ ወገኖች ናቸውና በቀድሞ ዘመንም ድንቆች ታምራቶችን በማድረግ ከግብፅ አገር ባወጣሃቸው ጊዜ አላመኑብህም። በበረሃም 40 ዓመት መናውን በመገብካቸው ጊዜ ተቆጥተህ ለጥፋት እስካደረስካቸው በአንተ ላይ ምን ያህል አጉረመረሙብህ? በሚራብና በሚጠማ ምድራዊ ስጋማ ሲያዩህ እንዴት ነዋ? ሐሳባቸው ከዚህ የተለየ ይመስልሃልን? አንተ ከጥንት ጀምሮ የተሰወረውን ታውቃለህና ይህን የመሰለውን ጽፎ ደብዳቤ ወደ እርሱ ላከ። የንጉሥ መልእክተኞችም ወደ ጌታችን በደረሱ ጊዜ ሳይነግሩት ያመጡለትን መልእክት አውቆ ነጭ ልብስ አንስቶ ፊቱን አሸበት። የፊቱን መልክ ወደ ልብሱ ገባ። ከደቀ መዝሙሩ ከታዲዮስ ጋር እንዲህ ብሎ ላከለት፣ ይህን የኔ መልክ የሆነውን ስዕል ተቀበል። እርሱም የምትሻውን ሁሉ ይፈጽምልሃል፣ ከበሽታህም ይፈውስሃል፣ ሀገርህንም ይባርካል፣ መንግስትህንም ያጸናል። ይህ ስዕል እኔን ነውና ይለወጥ እንደሆነ በውሃ በእሳት ፈትነው። መልእክተኞችም ወደ ንጉሥ አቃሪዎስ በደረሱ ጊዜ ያንን ስዕል ሰጡት። በእሳትና በውሃም ፈተነውና ምንም እንጥፋት አልደረሰበትም። የሮሃ ሀገር ሰዎችም ከንጉሳቸው ጋር በጌታችን የመለኮት ስልጣን አመኑ። ይህ ስዕል ቁጥር የሌለው ብዙ ድንቅ ታምራትን አደረገ። ንጉሥንም ከበሽታው ፈወሰው። ከዚህም በኋላ ዕድሜውን ሲፈጽም በዚህች ዕለት አረፈ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። አርኬ ሰላም ለአቃሪዎስ እንተ ደለው ለርእይ እንበለ ቀለም በልብስ ስዕል አዶናይ ውእቱ ስዕል ገባሬ እበይ ኢተደምሰሰ ወኢውእየ በቅድመ ጉባኤ ሰናይ ሶበ ፈተንው በእሳት ወማይ። በዚህችም ዕለት ሰምኑድ ከሚባል አገር ገመላዊው ቅዱስ ቆሪል አረፈ። እርሱም በጾም በጸሎት ተወስኖ የሚኖር ነው። እግዚአብሔርም የተሰወሩ ምስጢራት ማወቅን ሰጠው። የሚገለገልባቸው ከማሳም ተልባ የሚጭንባቸው 3 ግመሎች አሉት። ፈራጉን በሚባል አገር ለእመቤታችን ማርያም ቤተክርስቲያን ሊቀ ካህናት የሆነ አንድ ሰው ነበረ። ቤተክርስቲያኒቱም ነገስታትና መኳንንት በየጊዜው የሰጧት ብዙ ገንዘብ አላት። በሊቀ ካህናቱም ዘንድ የዕቃው ሳጥን በስውር ይኖር ነበር። የዚያንም ዕቃ ቁጥር ኤጲስቆጶሱ ያውቃል። ያ ሊቀ ካህናት በእርሱ ስልጣን ስር ነበርና። ከዚህም በኋላ የዕቃው ሳጥን ያለበትን ለልጁ ሳይነግር ያ ሊቀ ካህናት በድንገት ሞተ። ኤጲስቆጶሱም የሊቀ ካህናቱን ሞት በሰማ ጊዜ ወደዚያች ቤተክርስቲያን መጥቶ ከልጁ ገንዘቧን ፈለገ። ያም ልጅ አባቴ በድንገተኛ ሞት ስለተነጠቀና ስላልነገረኝም ዕቃው ያለበትን አላወቅኩም አለው። ኤጲስቆጶስም ሰምቶ ተቆጣ፣ ሊያሰቃየውን ፈለገ። ያም ልጅ ኤጲስቆጶሱን ዕቃው ያለበትን ቦታ እስከምፈልግ ድረስ ቆየኝ፣ ባላገኘሁትም ጊዜ የወደድከውን ታደርግብኛለህ ብሎ ለመነው። እርሱም ጊዜ ሰጠው። ወደ ቤቱም በገባ ጊዜ ችግሩን ሁሉ ለሚስቱ ነገራት። እርሷም በእግዚአብሔር ታምነህ በአባ መቃርስ ገዳም ወዳሉ አባቶች መነኮሳት ወደ ጎረቤቶቻቸውም ሂድ፣ እነርሱ ይነግሩሃልና አለችው። ወደዚያም ሲደርስ ችግሩን ይፈጽሙለት ዘንድ ለመነኮሳቱ ነገራቸው። የሚነግረውም አጥቶ ተስፋ ቆረጠ። አንድ ባህታዊም ጠቀሰውና እንዲህ አለው፣ ሰምኑድ ወደሚሉት ሀገር ሂደህ ስለ ባለ ግመሉ ቆሪል ጠይቅ፣ በእርሱም ዘንድ እደር፣ እርሱም ይነግርሃል አለው። ወደ ሰምኑድ መንደርም ደርሶ ስለ እርሱ ስለ ቆሪል ጠየቀ። ሰዎችም ነገሩት፣ ያለበትንም አመለከቱት። በሄደ ጊዜም ከመኖሪያው አገኘው። 3 ግመሎቹም ከእርሱ ጋር ነበሩ። አባ ቆሪልም ፍላጎቱን በመንፈስ ቅዱስ አውቆ ወደ ማደሪያው አስገብቶ መብልን አቀረበለት። አባቴ ሆይ ችግሬን ሳትፈጽምልኝ እኔ አልበላም አለው። ቆሪልም ችግርህ በጊዜው ጊዜ ይፈጸማልና አሁን ብላ አለው። ከራትም በኋላ በየመኝታቸው ተኙ። የሌሊቱም እኩሌታ ሲሆን ያ ሰው ቆሪልን ከግመሎቹ ጋር ቁሙ አየው። ሲሰግድ ይሰግዳሉ፣ ሲቆምም ይቆማሉ። በነጋ ጊዜም ተልባ ይጭንባቸው ዘንድ ወደ ማሳ ወሰዳቸው። ያም ሰው ሊራዳው አብሮ ሄደ። ወደ ማሳውን በደረሱ ጊዜ ቆሪል በግመል ላይ መጫን ጀመረ። ያም ሰው ሁለተኛውን ገመል ወስዶ ያለ አቅሙ ሸክሙን አክብዶ ጫነው። ግመሉም መንቀሳቀስ ተሳነው። ሊመታው ፈልጎ በትር አነሳ። ግመሉም አባቴ ቆሪል ሆይ በላዬ ጉዳት እንዳያደርስ ይህን ሰው አታሰናብተውም፣ እርሱ ያለ ችሎታዬ አሸክሞኛልና ብሎ በሰው አንደበት ጮኸ። ቆሪልም መጥቶ ሸክሙን አቀለለለት። ያንንም ሰው ልጄ ሆይ በማይችለው መጠን ለምን አሸከምከው? አንተ የምታዝነው ልትሸከመው የማትችለውን ሸክም በላይህ ስላመጡብህ አይደለምን? አለው። ወደ ቤትም በገቡ ጊዜ ያ ሰው ስለ ችግሩ የዕቃውን ቦታ ይገለጥለት ዘንድ አባ ቆሪልን ለመነው። የዕቃውን ቦታ ይገልጥለት ዘንድ አባ ቆሪልን ለመነው። እርሱም ለሌላ እንዳይናገር ካማለው በኋላ ገለጠለት። እንዲህም አለው፣ በዚያች ቤተ ክርስቲያን በስተ ምስራቅ ታናሽ ዋሻ አለ። ዕቃውም በዚያ አለ።
ወደ ቤቱም በተመለሰ ጊዜ ለሚስቱ ነገራት። በአንድነትም ወደዚያ ቦታ ሄዱ። ከነገሥታት መዛግብት እንኳ የሚመስለው የሌለ መዝገብን አገኙ። ከዚህም በኋላ ለኤጲስቆጶሱ ነገረው። ኤጲስቆጶሱም የሚጠብቅ ዘንድ ለእርሱ ሰጠው። ይህም ጻድቅ ሰው ቆሪል ብዙ ተጋድሎን ከተጋደለ በኋላ በመልካም ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በአባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም እብል ለብፁዕ ቆሪል በዓለ ሰለስቱ አግማል ዘምስሌሆሙ ተንበለ በጊዜ ስኢል እንዘ ይሰግድ ወይጼልይ ለእግዚአብሔር ልዑል ርዕሰ ካህናት ርኢክዎ ይብል። በዚችም ቀን የአክሚሞ ሰማዕታት መታሰቢያቸው ነው። እነርሱም በከበረ የልደት የአክሚም ሰማዕታት መታሰቢያቸው ነው። እነርሱም በከበረ የልደት በዓል በቤተ ክርስቲያን ውስጥ የቁርባን ቅዳሴ አድርገው ተሰብስበው ሳሉ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስን በመሠዊያው ላይ ሥጋውንና ደሙን ለሕዝቡ ሲያቀብላቸው አዩት። በዚህም ታላቅ ደስታ ውስጥ እያሉ መኮንኑ አርያኖስ መጥቶ ከበባቸው። ወደ ቤተ ክርስቲያንም ገብቶ ስማቸው በህዋፋና ወኒን የሚባል ሁለቱን የሀገር አለቆች ይዞ ራሳቸውን በሰይፍ ቆረጠ። ከዚህም በኋላ ቀሳውስትን፣ ዲያቆናትን፣ ንፍቀ ዲያቆናትን፣ መምህራንን፣ የቤተ ክርስቲያንን ሹማምንት ገደለ። ደማቸው ከቤተ ክርስቲያኑ ደጃፍ ወጥቶ 20 ክንድ ያህል እስቲጎርፍ ወንዶችን ሴቶችንና ልጆችንም ምንም ሳያስቀር አሳረዳቸው። ኤጲስቆጶሱን አባ ብኑዲያኖስን፣ ዲዮስቆሮስን፣ ሰከላቢዮስን ከኤጲስቆጶሱ ጋር ያሉ መነኮሳትንም እነርሱን እንደታሰሩ አርያኖስ ከእርሱ ጋር ወሰዳቸው። እነሆ የእረፍታቸው መታሰቢያ ጥር 1 ቀን ተጽፏል። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለደምክሙ ዘተክእወ እንበለ ምሂክ እስከ ተለአለ ጥቀ መጠነ አብራክ ሰማዕታተ አክሚም ቅቱላን በበዓለ ልደት ብሩክ ምልኡ ውስተ ልቤ ፈሪዮተ ሕያው አምላክ ከመ ሕይወቴ ኢይህልቅ በበክ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን። ዘአቅረብኩ ማኅሌተ አዝክሬ አእላፈ እምለተጸመድኩ ዘልፈለላ አነብብቶ ከብዘንዲቴ መጽሐፈን ተረሰይ ከጊዜው ጸሪቀውን ለትውኩፈ እምላቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አድዮ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቆን ኡስ ሕፃን ለዘጻፎ በክርታስ ወለዘጻፎን ዘደርስ ለዘአንብቦ ወለዘተርጎም በልሳን ሐዲስ ወለዘሰማ ቃሉ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባስውር የማረነ ኢየሱስ ክርስቶስ አሜን። የቅዱሳን አባቶቻችን የቅዱሳት አንስት እናቶቻችን በረከታቸው ረድኤታቸው ይደርብን። ሰላም ያሳድረን፣ ሰላም ያውለን፣ ሰላም ያዋለን፣ ሰላም ያሳድረን። ለብርሃነ ልደቱ በሰላም በጤና ያደረሰን አምላካችን እንደዚሁ በሰላም በጤና ጠብቆ ለሚመጣው ዓመት በሰላም ያደርሰን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።